መሰዳደብ ልጆች እኮ እነዛ ሃይሚና ብሩኬ እኮ ዝም በኤስ ራስሽ ቅማላም ዛሬ አትሳደቢ፣ እግዚአብሔር ከሷ ጋር ይሁን። የሆነች ልጅ አለ ስክሪንሾት አድርጌሻለሁ። ሃይሚ ሸርሙጣ ብለሽ ተሳደብሽ፣ ለራስሽ ሸርሙጣ እዛው ተቆርቆር ቂጥሽላሽ። ማን አባሽ ነው? ማንም ሸርሙጣ የለም። ሁሉም የተከበረ ትዳር ያለው ሁሉም ነገር ያሟላ ነው። እናንተ አመዳሞች ሁላ ቅድም የተሳደበች ኮሜንት አይቻታለሁ። ሃይሚ ለሃይሚ ለሽ ጊዜ ቆራርጥሽ ምን ነው ቀናችሁ እንዴ? ስለተበለጣችሁ እኔና ቲጂ ዛሬ ሃይሚዬ ወረበር የተባልነው ትኮምት እንደ የኔ እናት ምንም ችግር የለውም። ቡሩኬ አባሰጠሽ ዛሬ አይደለም የማይገባሽን ቃል እነሱ የማይገባቸውን ቃል ከለንዲናት ለምን ይሰማል? ለምን ተናግሮ ዛሩ አንድ ነገር ልንገርሽ፣ ሌላ ሰው ባለጌ ሆነ ሌላ ወረደ ብለሽ አንቺ መውረድ የለብሽ። ሌላ ባለጌ ሆነ አንቺ ባለጌ ኮሜንታተር አመሉ ነው ማሽቃበጥ፣ በጣም ማሽቃበጥ ነው እንጂ እኔ ማይቼ ተናድጃለሁ። ግን ለተሳዳቢ መልሶ መሳደብ ራስን ማዋረድ ስለሆነ እነሱ ራሳቸው የሚሳደብ ራሱ ማንም እሱ የተናገረችው ቃላት ማንም እዚህ የለም። እኔም ደግሞ በግም ስራ ፈትም አይደለም አላበዙትም። እንደ ሁሉም ማንም ምላስ እንዳለው ምላስ አይደለም። እኔ እግዚአብሔርን የኔ ልብ በሰጣችሁ እናንተ እነሱ እኮ ሊደበሩ ነው። ተሳዳቢዎቹ አሁን ዝም በይ መሳደብ ምናምን ሰው ቁጭ ብሎ እኮ ምን አገባሽ አንቺ? ብሌንም ብትሰድብ ባሰድብ ኧረ ተው ይባላል። አትሳደቡ ጋይስ አትሳደቡ። ኧረ አንቺም እቀጣሻለሁ። ቲጂ ራሱ ኮርነር ነው ማስቆምሽ ለአንድ ሰዓት። እሺ ትሳደቢያለሽ። ዛራ ገኒ ጠፍታለች፣ ሸሽታለች፣ ስድብ ትፈራለች። ላጠለች አንድ አበባ ሰጥታ ሄደች። ግርግር አትፈልግም። እየጻፈች ነበረ። ምንድነው እያለች አስገባት። በቃ መድረካችን ይከበር። ሰላም ወዟል። አቤት ጉድ ታየ እኮ ዛሬ። ሰው ለጸብ ሲሆን ካለ ከሌለ ቦታ ኢየሱስ ምንድነው? ምን ተፈጥሮ ነው ደግሞ? ወደ ቲክቶክ ውስጥ ጦርነት ገባ እንዴ? ደግሞ ጦርነቱ ተላልፎ ሁለት መቶ ምናምን ሰው አስቀምጣችሁ ጉዳችሁን ሳኩ አለሽ አይደል? እኔ የማትከቱኝ ቦታ አትክተቱኝ። እኔ በህል የቡሩኬን ፎቶ እየለጠፍኩ ነው 1,000 ሚሊዮን ጊዜ የማረገው። እኔ ቡሩኬ ሃይሚዬን እወዳለሁ። እኔ ጌታ ወላዲቷን ነው የምላችሁ። አትነካኩኝ፣ አትንኩኝ። ከረካችሁ የቡሩኬ ፎቶ ሰላም ናችሁ? ደህና ናችሁ? ዛሬ ቤታችን ተረብሿል። 233 ገብተሻል። ዛሬ ወይ የገንዬ እንዴት ዋልሽ? ዛሬ ምን ሆነሽ ነው? በጦርነቱ ምናምን ተናደሻል? ምን ሆነሽ ነው? ትናደዳለች። ዛሬ ለምንድን ነው ዛሬ እየመጡ ዛሬን የሚነድፋ ዛሬን የሚናገሯት? እኔ ያለው ጨርስ አርጉኝ። እኔ ጀምራችሁኛል፣ ጨርሱኝ። ገንዬ ድብልቅልቁ የወጣ ነገር ነው። እዚህ ሲመጣ ድብልቅልቁ ወጣ። ምኑን ከምኑ እኛ ልናጠራ ነበረ። አሳቡ ምንትን ሳይል ድብልቅልቁ ካሁን በለዚህ ምንም አይጥራ አጀንዳ ማታንሱ ሰላም ነው። ገኒ እንዴት ነሽ?
እንዴ ወይኔ በላቸው ወይኔ በላቸው። አንዳንድ ሰዎች አሉ። አሁን እኮ ፑሽ የተደረገችው ከሌላ ቦታ እንደ ዝንጀሮ የምትዘላለች ነገር ሆነች። የቲክታክ ባልትና ሩጭ ገኒ ሩጭ የቀረበሽ ናኒ ምን ከፍተሽ ሰላም አትይኝም እንዴ ናኒ? እንዴት ነው? ኧረ ተው ሰላም በሏት። ግን ገኒን ተው አሟታል መሰለኝ ድምጿ ሁሉ ተዘግቷል። ወይ የኔ ጠንበለሎች እጅ የምትሰጡኝ እግዚአብሔር ያክብራችሁ ጀግኖች፣ የኔ እህቶች ጀግኖች፣ ጡንቻ የምትሰጡኝ ማለት ነው። አመሰግናለሁ የኔ ጀግኖች፣ የኔ እህቶች፣ የኔ ጠንበለሎች፣ የኔ ውዶች፣ የኔዋ ኪስ ሰጥቻችኋለሁ። ሰባት አበባ አይደል ጡንቻ እየሰጡኝ እስቲ ልሳማቸው። ጸጥ ቤዘ ገን እየጸጥ ቤ ልሳማቸው። መርፊያት ጡጦ ላከችልኝ። የኔም በሳ ጡጦ ላከችልኝ። ናግሬሻለሁ። በእርግጥ ግን ትጅዬ አንቺ ሰሞኑን የጻፍሽው እኔ ዝም በሉ ሌሎቻችሁ የዛሬ አመት ነው። ኖ ዛሬ ነገ ምናምን ይሄ ማን ነው እነዚህ የቡርኩቶች የሚባሉት ጋር ሄደሽ ኮሜንት ጽፈሻል? አልጻፍሽ? ንገሪ። የቡሩካሪት አይደለም እኔ አላቅም። አታውቃቸውም እኮ እሷ አላቅም። ማን ቤት ይሁን ማን አላቅም። እሺ ምን ብለሽ ነው የጻፍሽው? ምንድነው ልጅቷ ስትሳደብ አሜን ለኛ የሚያርገው ነው ያልኩት። ኦኬ ወንድሜን አትናገሪ ብዬ ነው የጻፍኩት። ኦኬ በቃ አሜን ያልሽው ነው የለጠፈችው። አሜን ለምን አለች ነው እኮ ኖ እሱ እዚህ ቤት ተከራይቶ ያመጣው እሷ ሊያስደበድብበት ነው ወይም ሴት እያመጣ አፉ ሊያስከፍትበት ነው? ይህች እኮ በጣም ጎልድ የሆነች ሴት እኮ ናት። በጣም ጎልድ ተወዳጅ፣ ጀግና፣ ስማርት የሆነች ሴት ናት። ነገ ጧት ማንም የሚመኛት ናት። ደግሞ ታሳየዋለች። ደግሞ ሀይሚዬን እግዚአብሔር አምላክ ከፍ አድርጎ ትልቅ ቦታ እንደምናያት ተስፋ አለኝ። በጣም በሙሉ ኮንፊደንስ እናገራለሁ። ትልቅ ቦታ ነው የምናያት። ደግሞ ጀግንነቷን ታሳያለች። ዛሬ አንተ እንደናቃት እንደተፋ እንደዚህ እንዳንከራተት ወይም እንደዚህ እንደሆንክ አትቀርም። እግዚአብሔርን ብሩኬ አንተ አይደለህም። ይሄን ብሩኬ እኛ አናውቀውም። እኔ አላውቀውም። ይሄን ቪዲዮ አይና ወደ ኋላ የበፊት ቪዲዮዎችን ገብቻ ያለው። ስለዚህ አንተ እግዚአብሔርን አምላኪ ነኝ በጣም እፈራለሁ ኦርቶዶክስ ነኝ ምናምን ትላለህ። ይሄን አልተስተማረን እየሰማህን ነው። እርግጠኛ ነኝ ለሃይሚ ይሄ አይገባትም። አንተ ወጣት ስትገባ እንኳን ምግቡን ሰርታ አስደስታ ጽድት ብለህ ስትገባ ራሱ ምን ይሰማል? ደስ አይልም? ይቺ እንቁ የሆነች ሴት ነው ያጣሃት። በነገራችን ላይ እንቁ ንግስት የሆነች ሴት ነው ያጣኸው። እግዚአብሔርን እኔ ዛሬ የጠበቅኩት አንተ ይቅርታ ጠይቃታለህ ብዬ ነበር። አቅፈህ ይቅርታ የምጠይቃት ነበር የመሰለኝ። ትናንትና ራሱ እንደውም የጠበቅኩት መኪና ውስጥ እቅፍ አድርገህ ወስደህ ክትት አድርገህ ይዛት የምትሄድ ነበር የመሰለኝ። መስዋዕት ትከፍልልኛለህ ብላ ከዚህ በፊት አንድ ጊዜም ሰልልሃለች። በአባቷም ሰርታ ባለች ድራማ መስዋዕት እንደምትከፍልላት ስትናገር ነበር። አንቺ ገደል የምትገቢበት ሁሉ ገባለች ስትል ነበር። ይሄ ነበር አንተ ምላስ ብቻ በዜሮ አንተ ዜሮ ነህ። ሲጀመር ለሃይሚ አይገባ አትገባትም። እግዚአብሔርን አትገባትም። እቺ በጣም እንቁ ናት። ታያደ ደግሞ በቃ አዛዥ የሚሆነው በጣም ነው የሚገርመው። እሱም መልስ ልስጥሽ። አሁን በበኩሌ ሁለት አበባ ካለ ሃይሚ ስትገባ አንድ አበባ ለሃይሚ እሰጣለሁ፣ አንድ አበባ ለብሩኬ እሰጣለሁ። አልለያይም። ገባሽ? ኦዲየንስ ይሄን ነው የሚፈልገው። ግን አንቺውን ለሃይሚ ብቻ ሰጠሽ ለብሩኬ ካልሰጠሽ እኔ ኦፍ ኮርስ እኔ ቅር እላለሁ። ለምን እነሱ አንድ ስለሆኑ። ግን አሁን ደግሞ እንዴት ነሽማ? ደህና ነሽ ውዴ? ግን አሁን ደግሞ ላይክ በስ አይ ነው ያ የነሱ ምኞት ነው እንግዲህ። ያ ከመውደዳቸውም የተነሳ ይመስለኛል እነዛ ኦዲየንሶች ያስተሳሰብም እንትን ነው። ግን አንዳንድ ሰው ላይመቸው ይችላል። ለመስጠት እንኳን ኖሮሽ አንዳንዴ መስጠት የማትችይበት ቦታ ላይ ተውኝ ይችላል። አይደለም ልንገርሽ ትላንት ሃይሚ ስትገባ ብሩኬ ሲገባ እኔ አሁን በዛኛው አካውንት ያለው ነገር አበባ ቢሆንም ሰጠው። ሃይሚን ስትገባም አበባ ሰጠው። ለምን አለለ? እነሱ አንድ ስለሆኑ አንድ ላይ ስለሆኑ ስራ ስለሚሰሩ አልተለያዩም። አንድ ቤት ነው ያሉት፣ አንድ ላይ ናቸው። ስራ በእኛ ላይ እየሰሩ ነው። ስለዚህ አንድ ደግሞ ጥያቄ አለኝ። አሁን በቀደም ሁለቴ ሲገቡ ሃይሚና ብሩኬ አንድ ላይ ገቡ።
ከዛ ብሩኬ ብቻውን ገባ። ያልሰጡ ያልገቡ ሰዎች ነበሩ። እኛ ተቃውሞ አላነሳንም። እኔ ለምሳሌ ሁለቱንም ነው የምወዳቸው። ሁለቱም ባሉበት ነው እንትን የምለው። ብሩኬም ሲመጣ ሃይሚም ከመጣች ብቻዋን፣ ብሩኬና ሃይሚም ከመጡ እንደዛ። ለምንድን ነው እንደዚህ ነገር የሚጋጋለው? ለምንድን ነው አሁን እኛ እንደዛ ብንል አሁን ሌሎቹ ተነስተው ብሩኬና ሃይሚ ስላልገቡ አልሰጡም እኮ እነከሌ እየተባለ አልተባለም። ለምን አሁን ላይ ነገር ተባለ? ያንቺ ህልና ነው እንጂ የራሴ ህልና ከሆነ ለሁለቱም ሰጣለሁ።